በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 30 በዚች ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም አርስጦቦሎስ ነው። እርሱም ከአምስቱ አገሮች የሆነ የእናቱም ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ ነበር ተብሎ እንደተጻፈ። እርሷም ባለጸጋ ነበረችና የዮናናውያንን፣ የሮማይስጥን፣ የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገም ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእነርሱ ላይ የሚደርስባቸው መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ ወደ ማመን አሕዛብ እንደተመለሱ እግዚአብሔርም በእጆቻቸው ላይ ድንቅ ታምራትን እንዳደረገ ተናገሩ። ይህ ብላቴና ማርቆስም ከእርሳቸው ስለመለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ወጥቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮም አገር ወደ ቅዱስ ጴጥሮስ ሂዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌልን ጻፈ፣ በሮም አገርም አስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ አገር ሄደ። በውስጡም የከበረ ወንጌልን አስተማረ። ደግሞም በአፍራቅያና በአምስቱ አገሮች በርቃ በሚባል ሀገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ ሰፊ ነበረ። ቅዱስ ማርቆስም እንዲሰፋለት ለእርሱ ሰጠው። ሲሰፋም ጣቱን ወግቶ ሰነጠቀው፣ ከእርሱም ደም ፈሰሰ። በዩናኒ ቋንቋ ኤስታኦስ አለ። ትርጓሜው አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው አውቀኸው ነው አለው። እንጠራዋለን እንጂ አናውቀውም አለው። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እስከተላለፈበት የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነፆርም ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ አገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ። ከዚህ በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባ፣ ወዲያው ዳነ። በጌታችንም አመነ። ያ ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስም ወደ ቤቱ ወስዶ ልጆቹን ዘመዶችን ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የክርስትና ጥምቀትን አጠመቃቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ያመኑ ሰዎች በብዙ ጊዜ የቅዱስ ማርቆስን ዜና ሰምተው የአገር ሰዎች ሊገድሉ ተሰበሰቡ። እርሱም አንያኖስን ኤጲስቆጶስ አድርጎ ሽሞ ልጆችን ቄሶችና ዲያቆኖች አድርጎ ከዚህ ወደ በርቃ ወደ አምስቱ አገሮች ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትም ቀሳውስትና ዲያቆናትን ሾመላቸው። ከዚህ በኋላ ወደ እስክንድርያ ተመለሰ። ምእመናም ተጨምረው በታወቁ ቦታዎች ሁሉ በባህሩም ዳር በላሞች መካበቢያን በሚለውም አብያተ ክርስቲያናት ሰርተው አገኛቸው። ከሃዲያንም የከበረ ሃይማኖትን የከበረ ሐዋርያን ይገድሉ ዘንድ በብዙ ድካም ፈለጉት። እርሱም 5ቱን አገሮች ሲጎበኝ በስውር ወደ እስክንድርያ ከተማ ይገባ ይወጣ ነበር። በአንዲት ዓመት ከ5ቱ አገሮች ተመልሶ ሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። ከሃዲያን ወደ ቤተክርስቲያን ገብተው በአንገቱ ውስጥ ገመዶችን አድርገው በከተማው ሁሉ ጎተቱት። እነርሱም ገና እንደ ፍየል ሙክት እንድንጎትተዋለን እያሉ ይጮሁ ነበር። በላሞች መክበያና በሀገሪቱ አደባባይ በከተማው ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርያ ሆኖ ተገለጠለት። ሰላምታም ሰጥቶ አጽናናው፣ ቃል ኪዳንም ሰጠው። እነሆ አንተ ከወንድሞች ሐዋርያት ጋር ተካከልህ አለው። እርሱም በልቦናው ፈጽሞ ደስ አለው። በማግስቱም ሁለተኛ ገመዶችን በአንገቱ አድርገው በአገሮች ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በክብረ ባለቤት ጌታችን ፈቃድም ንውጽውጽታ ጨለማ፣ ቀዝቃዛ ነፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ። ከሃዲዎችም ሸሹ። ምእመናንም መጥተው የሐዋርያ ቅዱስ ማርቆስን ሥጋ ወሰዱ።
ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስን ገንዘው በጥሩ ቦታ ኖሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሱ ማርቆስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለማርቆስ ለማርያም ጓላ ዘሳብወ በአህባል ውስተ አጸደ ላይም ከመዳቤላ ከመ አምአውዮቶ ፈቀዱ ለእሳት በነበልባላ ዝናም ዋሳቴ አጥፉ ባይበላ መብረቅኔ ለስጋሁ ከለላ። በሚያዝያ ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን፣ በእኛ ላይ ይቅርታውና ቸርነቱ ይደረግልን። እግዚአብሔር ከሐዋርያው ቅዱስ ቤተሰብ በረከት ይክፈለን። ሚያዝያ 30 ቀን ቅዱስ ማርቆስ ሐዋርያ፣ ቅዱስ አርስጦብሎስ አባቱ፣ ቅድስት ማርያም እናቱ በዓመታዊነት ሲታሰቡ፣ በወርሃዊ ቅዱስ ዮሐንስ መጥምቀ መለኮት፣ አባ ሳሉሲ ክቡር፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰባይት በዚህ ዕለት ይታሰባሉ። እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለ ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁ መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት አገልጋይ ትሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑንም ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሩጣ ጴጥሮስ በደጅ ፊት ቁሞ እንዳለ አወራች። ዘአቅረብኩ ማህሌተ ዘኪሬ አይላፈም ለተጸምዱከ ዘልፈ ልላነብ ተወከ ዘረዴቴ መጽሐፈ እንተረሰ ከእግዚኦ ጸሪቀ መለቱ ክፈ ምላአቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንሁት ሕፃን ለዘ ጻፎ በከሳስ ወለዘ ጻፎ ወንዘ ይደርስ ለዘ አንበቦ ለትርጉም በልሳን አዲስ ወለዘ ሰማ ቃሎ በዝነንፈስ በጸሎተሙ ማርያም ራቂተ ኩሉም ባይ ስቡረ ይማረነ ኢየሱስ ክርስቶስ ስቡረ ይማረነ ኢየሱስ ክርስቶስ ስቡረ ይማረነ ኢየሱስ ክርስቶስ ወይ ፈኑ ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ዓለም እስከ ዳግም ምጽአት። ስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር አሜን።